ፍቅር በልመና የማይሆን ነገር ነው ብላለች ሄለን ማለት ነው። እንዴ አታልቅሽ ልያ፣ እድሜ ልክሽን ታለቅሻለሽ። እንደዚህ የሰው ህይወት ላይ ገብተሽ እንደዚህ አንቺ ስታስመስይ አልነበረም እንዴ? ትላንትና ከኤርፖርት ያኔ ስታመጪ ለራስሽ ነው እንዴ እንደዛ የሆንሽው? እንደዛ ክንፍ ብድ ያልሽው? ሄሌንን በጥፊ ስትመቻት አልነበረም እንዴ አንቺ? እሬ ምንኛ አንቺ አስመሳይ ነሽ! ወይኔ አንቺ ባብ! በጌታ በኢየሱስ ደግሞ እግዚአብሔርን አጥቼ መኖር አልችልም እሱን ትላለች። ጭራሽ እንዴት ትላንትና የት ምን ትሰሪ ነበረ? ሰላማቸው ልክ ስመለስ ጠብቀሽ የሆነ ነገር እረ እድሜ ልክሽን እንደው አልቅሽ፣ እድሜ ልክሽን። እግዚአብሔርን አስጠላችኝ ቤተሰብ። እንዲህ ደግሞ ይቱ ምን ታደርግ? ቆይ ምን ታደርግ? የሚገርመኝ ነገር ይቱ ነች እንዴ? ቆይ የምታገባሽ እሷ ደግሞ ምን ትላለች? ወንድሟን ተጠንቅቃ እንደምታቅሰው ሆና እሱ በውሳኔው በቃ ቆፍጠን ያለ ልጅ ነው። በውሳኔው ሰውን እንትን የሚያስገባ ልጅ አይደለም። በውሳኔው ምጸና ልጅ ነው። በእውነት በጣም ነው እንደ ምጸና በውሳኔው በቃ በጣም እንትን የሚል ልጅ ነው። ቆፍጠን ያለ ልጅ ነው። አንቺ ስንቴ ሄሌን ላይ ስንቴ ወስኖ ስንቴ ተጸጽተው ስንት ነገር ብሎን እኛን ሁሉ ዋሽቶን ወንድምሽን ደግሞ ታሞጋግሻለሽ እንዴ? ራት ላላጦ እዚህ መታችሁ እንዴ? ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለእናትና ለልጁ። እንዴት ናችሁ እናንተ? ስራ ጥግረራ ሁሉ ሰላም፣ ሁሉ መልካም። እረፍት እንዴት ይዟቸዋል? ትምህርት ቤት ተዘግተዋል እና ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወዳችኋለሁ ስለምታደርጉልኝ፣ ኮሜንት ስለምትሰጡኝ፣ ላይክ ስለምታደርጉልኝ የኔ ቅመሞች፣ የኔ ውዶች፣ የሄሉ ደስታ የሚያስደስታችሁ እናም ደግሞ የሄሉ ፋሞች በቃ በብዛት አየዋችሁ። አኮራችሁ ማርያምን። ኮሜንት ሲያይ እንዴ እንዳለ ያ ቤተሰቡ ላይ ሀይሉ አይደል እንዴ? ምን አለ ከሄሉ ውጪ ወደ ውጪ እና እግዚአብሔርን ያለሱ ህይወት ከብዳኛለች ትላለች። በእውነት ትላንትና ደግሞ እግዚአብሔርን ትያለሽ ደግሞ ድራማ ደግሞ ታለቅሻለሽ እንደ እግዚአብሔርን ብለሽ ደግሞ ትሚያለሽ እንዴ? በእግዚአብሔር በስማ እረ ምንኛ አንቺ አስመሳይ ነሽ፣ አንቺ ባብ ነሽ። እግዚአብሔርን ብላ ካፏ ከአንደበቷ ታወጣለች። አንቺ ለውሸት እንደዚህ ይማላል እንዴ? ትላንትና ምን ስትይ ነበር? ምን ስታደርጊ ነበር? አልቅሰሽ እንደው አስታራቂው አንዱ አንቺ አይደለሽ እንዴ? ደጋግመሽ ሰብሬ በቃ እንክትክቷን አውጥቼ በመሀል እኔ እገባለሁ ብለሽ ይኸው ሀሳብሽ ተሳካ። እስከ መጨረሻውም አይሳካልሽም። በቃ የሰው እንጀራ ላይ እንደዚህ ተንገብግበሽ ማለት ነው። ፈጣሪ ሆይ እንዴ! እና ውስይቱ ደግሞ ምን ትላለች? ውሳኔው የሱ ነው። እኔ ግን እነግረዋለሁ እንዴ ሲጀመር ወንድምሽ መወስን ሰው አይደለም። በውሳኔ የሚጸና ሰው አይደለም። በቃ እኔ አስረግጬ ልንገራችሁ፣ የምር ያ በውሳኔ የሚጸና ሰው አይደለም። አሁን ከዚች ጋር ቢሆን ከዛች ጋር ቆይቶ የሆነ ነገር ያምረዋል። ከዚችም ጋር ስንት ነገር ሲያወራ ነበር፣ ስንት ነገር ሲያዋሸን ነበረ። እና እኔ ምን ብዬ እንደምነግራቸው ይህ ለሄሉ ብዬ ነው ይህን ቪዲዮ ራሱ ያየሁት። እና በጣም ነው የሚገርሙት። በጣም ነው የምትገርሙት። በጣም እና ደግሞ ቤተሰብ እያለች እኛንም ትጠራናለች። እኛ እኮ የአንቺ ቤተሰብ የሄሉ ቤተሰብ ነን። እንኳን ለአንቺ ማለት ለያብ ራሱ ቤተሰብ አይደለንም ከዚህ በኋላ ማለት ነው። ይቅርታ አድርጉልኝ አንዴ ቤተሰብ እንደዚህ ብዬ በቃ መምጣት አለበት ታውቃላችሁ ምናምን። ኧረ እኛ ቤተሰብሽ አይደለንም እንዴ! ጥንቅር በይ። እኛ ደግሞ የጠበቅነው ሌላ፣ አንቺ የምትሆኚ ሌላ። እንዴ በጣም ተቀያየርሽብን። እና ደግሞ ጌታን ፈርቻለሁ። በቃ እንዴት ፍሬ ብትፈሪ ነው እድሜ ልክሽን ትፈሪያለሽ። ደግሞ ብትፈሪ ነው የሚሻልሽ። እና አይመጣልሽም። ቢመጣም ደግሞ በአቋሙ በቃሉ ምጸና ልጅ አይደለም ያብ ማለት ነው።
እንዳንቺ አስመሳይ ስለሆነ በቃ እዛችን ብለው አስመስሎ ከአንቺ ጋር ይኖራል ወይም ከዛች ጋር ብሎ ይኖራል እንጂ በአቋሙ ለአንድ ሰው ወስኖ የሚገባ ሰው አይደለም። እና ይሳካል። መጨረሻ ላይ ደግሞ ምን ትላለች? ይሳካል ትላለች። ይሳካል። እሷ ሂዳ ተናግራ ወደ እሷ እንትን ብሎ በቃ አንድ ቀን ደስታ ብሰጥሽ ነው እያየን አይደል እንዴ ለሄሉ እንዴት ምን እንደሚሆን አንድ ቀን ደስታ ይሰጥሽና ደግሞ በሶስተኛው ቀን መከረኛ እኛ አለን እዚህ እየተበጣበጣችሁ ትመጣላችሁ። ምንም ታምር አይፈጠርም። ደግሞ በቃ ምን ልበላችሁ፣ እግዚአብሔርን አናደዳችሁ። በጣም ነው አናደድሽኝ። በተለይ ሊያ እንዲህ ትላንት ስታስመስይ የነበረው ያ ሁላ ስትሆኝ የነበረው ውሸት ፌክ እንደሆነ ሲያቅ ማለት ነው አንቺ ጋር ያለ አስተሳሰብ በቃ በአንዴ ነው ተቀየረ። እና ቤተሰብ እንዴት ናችሁ እናንተ? ምን ትላላችሁ? በዚህ ቪዲዮ ላይ ሀሳብ አስተያየታችሁን ጻፉልኝ። በጣም ገርሞኛል። በጣም ለመነች አልቅሳ ማለት ነው እቺ ያስመሳይ እና ይህን ይመስላል የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱ፣ ሰላም አምሹ። እግዚአብሔር ሰላማችሁን ይጠብቅ፣ እግዚአብሔር ያበረታችሁ፣ እግዚአብሔር ይጠብቃችሁ። የኔ ውዶች፣ የኔ ማሮች፣ ላይክ ሼር ስለምታደርጉልኝ አከብራችኋለሁ፣ ይወዳችኋለሁ። ጉንፋን ይዞኛል፣ እውነት ድምፄ ተዘግቶ ጉንፋን ይዞኛል፣ አየሩም ተቀይሮ እና በግድ ሆኖብኝ ነው ቪዲዮ ሰራው ያለሁት እና ስለ ድምፄ ይቅርታ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ስለምታደርጉልኝ ኮሜንት ስለምታዩልኝ፣ ላይክ ስለምታደርጉልኝ የኔ ቆንጆች፣ የኔ ውዶች አበረታቱኝ እውነት። እና እኔም እንደነሱ አንድ ቀን ወጥቼ ቪዲዮ ሰራለሁ እና አበረታቱኝ። ስለምታበረታቱኝ የኔ ውዶች አመሰግናለሁ፣ እወዳችኋለሁ። ቻው። በቀጣይ ቪዲዮ እስከምንገናኝ እግዚአብሔር ይጠብቃችሁ። ሰላም ሁኑ።